ብዙ ጊዜ በኔ ውይይት ሰዎች መሳተፍም ሼር ማድረግም መደገፍም ፈቃደኛ አይደሉም። ምናልባት መፍራት ቢያድነን ኖሮ ጥሩ ነው። መፍራት ከእግዚአብሔር የተማርነው ነው። ስንፈራ እኮ አድሬናሊን ሰውነታችን ሆርሞን ይረጭና የማይዘለለውን ከፍተኛ ገደል ወይም ከፍ ያለ አጥር ዘለን ከአደጋ እናመልጣለን፣ ወይንም ኃይል ለብሰን እንጋፈጣለን። ኢትዮጵያኖች ያጋጠመን ፍርሃት የሚያድን ፍርሃት አለ፣ የሚያስጠፋ ፍርሃት። 30 ምናምን ዓመት ህወሓትና ኦነግ የዘረገ መንግስት ጽፈው ሲያጠፉን በፍርሃታችን ነው የፈቀደላቸው። ስለላ ድርጅት ሲያቋቁሙ አብረን ሰላይ ሆነን፣ ገዳይ ወታደር ሲመለምሉ ገዳይ ሆነን፣ ታሪክ ሲቀይጡ እና በሐሰት ትርክት አንዱን ማህበረሰብ ኢላማ አንዱን ሃይማኖት ኢላማ ሲያረጉ የአማራ ምሁራን፣ የኦሮሞ ምሁራን፣ የትግሬ ምሁራን እየተባባልን ምሁርነትን ለጎሳ እየሰጠን ሐሰትን ሳይንሳዊ አስመስለን በማቅረብ ፍጹም አድርባዮች፣ ፍጹም ባንዳዎች፣ ፍጹም አሳፋሪ ሰዎች እየሆነ ስራ ባንሰራ ጦር ሜዳ ባንሄድ የሚጠቅም መልእክትን ማጋራትን መፍራት ምን ያህል ሽባ የሚያደርግ ፍርሃት ውስጥ እንዳለን ነው የሚያሳየው። ስለሌላ የኛ ደግሞ እኛን እየሰዋ እኛን እየገደለ እኛን እያስራበ የሚኖርበት አካባቢ እያበጀ ህገ መንግስታዊ ስርዓቱን ለመጠበቅ ይላል። ህገ መንግስቱ አጋንንት ከሆነ ለምን ይጠበቃል? መፍረስ፣ መጥፋት፣ መቀየር አለበት። ህገ መንግስቱ የዘር ከሆነ ህገ መንግስቱ ከተጻፈ ጊዜ ጀምሮ ደም ከፈሰሰ የአጋንንት ነውና መፍረስ፣ መቀየር ነበረበት። እሱን ለመጠበቅ ሌላ መስዋዕት አያስፈልግም። እነሱ ሆዳቸውን ሞልተው እየጨፈሩ ምግብ እያማረጡ ለአይናቸውም ማለት ነው፣ ለሆዳቸው ብቻ አይደለም፣ ስጋ እየበሉ የከተማ ሰዎች የወገኖቻቸውን ስቃይ አዩ። ያ ደሃ ለሰርቫይቫል ያሳደገውና ሸጦ እህል የሚሸምትበትን በሬ ገዝተውት እንደ አራዊት እሱም በልተው ረስተውት ሲጨፍሩ ያድራሉ። አማኝ ነን የሚሉትም የዛን ህዝብ ስቃይ ትተው በጌታ ልደት ስም ወይ በጥምቀት ስም ምን አይነት ክርስትና ምን አይነት ማስመሰል እንዳረፈብን እግዚአብሔር ልቦናችን ይመለስ። ለዚህ ካድሬ የሚሆኑ ደግሞ ሊቀጠበብት ሊቀዲቃውንት አባ ምናምን የሚባሉ ሰዎች ደግሞ ተፈጠሩ። ሰው የራሱ አካል እየታመመ እንዴት ይደሰታል? ሰሞነ ሕማማትን ግን ለማስመሰል ለኢትዮጵያ እኮ ሰሞነ ሕማማት ነው። ባለፉት 30 ምናምን ዓመት ምንጨፍርበት እኮ ጊዜ የለንም። ከዚህ እስክንገላገል ሱባኤ ገብተን እኮ ማልቀስ ያለብን ሰዎች ነን እኛ። ጮማ ከምንቆርጥ እኮ ከፍለን ለድሆች ማብላት የነበረብን ሰዎች ነን እኮ እኛ። ስለዚህ ኦርቶዶክሳዊ ስነ መንግስት ለማምጣት ራሳችን ኦርቶዶክሳዊ መሆን መጀመር አለብን። ኦርቶዶክሳዊ ሳንሆን ኦርቶዶክሳዊ ስነ መንግስትን ማሰብ አንችልም። ስበን የሰማዩን ብናጣ በምድር ሲኦል እንዳናረጋት ኢትዮጵያን እንድንግባባ እንድንቀራረብና ዘር ለማጥፋት የተነሱትን ክፉዎች እንድንዋጋቸው እንድንተባበር ይህንን ሚዲያ ሼር በማድረግ እንድትተባበሩ ጠይቃለሁ። አሁን ዩቲዩብ ላይ ጥቂት ሰው ነው ያለው ሼር የማድረግ ምናልባት የፋንታው ዋቄን መልእክት ሼር የሚያደርጉ የሐረርጌ አካባቢ ሰዎች ብዙዎች ከስራ ተባረዋል፣ ታስረዋል፣ ተሰደዋል። ፌስቡኩን ላይክ አረጋችሁ ሚዲያውን ሼር አረጋችሁ ተብለው ከስራ የተባረሩ ፍርድ ቤት የቀረቡ የፍርድ ቤት ሰነዶቻቸው ሁሉ አለኝ። ባቀርበው ደግሞ የበለጠ አደጋ ይደርስባቸዋል ብዬ እንጂ ከስራ የተባረሩት ዝርዝር አለኝ። የተከሰሱ ከደሞዝ የታገዱ ቲሸርት ለብሳቸዋል። የአዲስ አበባ በኮልፌ ቀራኒዮ ኪዳነ ምሕረት ኩኬለሽ ኪዳነ ምሕረት ወደ አሸዋ ሜዳ ስትሄዱ ያለችው ኪዳነ ምሕረት ታቦት ፊት በኦሮሚያ ፖሊስ የተረሸኑ ምዕመናንን እግዚአብሔር ያጽናችሁ የሚል አረፍተ ነገር በፌስቡካቸው በመጻፋቸው 3 ወር የታሰሩ የተለያዩ በደል የሚፈጸምባቸው ሰዎች መረጃቸውን ልከውልኝ አይቻልም። ምንም መርዳት ባለመቻሌ በጣም አዝናለሁ። አምላክ የሚያመልካቸው ፈረንጆች ሲመጡ ከቦሌ እስከ ቤተ መንግስት እስከ ሂልተንና እስከ ሸራተን ያለውን መንገድ አሳምሮ ይሄን ይውልኝ ብሎ ፎቶ ይነሳ። ሰው አይታየውም ቁስሉ።
ፓርላማው ለዚህ ያጨበጭባል። አስመሳይ ጳጳሳት ይሄን እየጎበኙ አገር ተለወጠ፣ ልባችን እዛ ነው ይለዋል። ይሄን ህዝብ ማሰብ አይችልም። እናት ልጅ አዝላ አህያ ጭና ጤፍ ስታጭድ ነበረ። ቤት ገብታውን እንጨት ትፈልጣለች፣ ወይንም ባህር ዛፉን ወይ ቁጥቋጦ ምግብ ትሰራለች። ባዶ እግሯን አህያ ጭና ስንት ኪሎ ሜትር ሄዳ ትመጣለች። እቺ እናት የወለደችውን ልጅ ወታደር አድርጎ አንዱን በአንዱ ላይ ያዘምታል። ይሄ ከትግራይ ጋር ይመሳሰል ቦታ። የትግራይ እናቶችም እንዲሁ አይነት መከራ ውስጥ ነው የሚኖሩት። የነሱ ደግሞ ምንም ልጆቻቸው ያመጡት መከራም ቢሆን እልቂቱ ከፍተኛ ይዘመትባቸዋል። እነሱም ራሳቸው ይዘምታሉ። ዘምተውም ያልቃሉ፣ ተዘምቶባቸውም ያልቃሉ። እናቶች ያለቅሳሉ። ረሃብ ሲመጣ ረሃቡን አሳይተው በተሰበሰቡት እርዳታ ሌላ መግደያ ይገዛሉ። ወያኔ ሲመሰረት ጀምሮ የእርዳታ እህል እየሸጠ ነው ጠመንጃ የሚገዛው በህዝቡ ረሃብ። ወታደር ሆናችሁ ከሞታችሁልኝ እህል ሰጣለሁ እያለ እንቁልልጭ እያለ ነው ብዙዎቹ ወታደር የሚያደርጋቸው። ስለዚህ አስተዳደራችን እነዚህ ናቸው ስልጣን ይዘው አገር እንመራለን ብለው መከራ ውስጥ ከተቱ። ስለዚህ ስነ መንግስቱ መነሻው ምንድነው የሚለው ማሰብ መቻል አለበት ኢትዮጵያ። እነዚህ ሰዎች ናቸው አዲስ አበባ እንዲህ አይነት ሆቴል እንዲህ አይነት ህንፃ እየሰሩ የነዛን እናቶች ላብ ግብር እየተቀበሉ ሙስና ሰርተው የሚሰርቁ እና እንዲህ አይነት ሆቴል ውስጥ የሚዝናኑና የሚጨፍሩ መሪዎች ናቸው ያሉ። ባለ ሀብቶቻችንም ይሄን ማሳየት እንጂ የወለዷቸው እናቶች የሚቀበሉትን መከራ አይተው ልማት ወደ ገጠር እንዴት ከእንደዚህ አይነት ነፍሰ ገዳይ መንግስት ጋር እራት የገበታ ማዕድ ማጋራት የሚባል ቲያትር አብሮ በመስራት ሰው ለህልውናው ለአንድነቱ እንዳይቆም ያደርጉት ነው። ከቅርብ ጊዜ ወዲህ ሰምታችሁ እንደሆነ በቅዱስ ላሊበላ ደብር ዙሪያ ብዙ ነገሮች እየተካሄዱ እና ብዙ ዜናዎች እየተሰሙ ነው። ከዚህ በፊት በወያኔ ወረራ ጊዜ ሰራዊቱ እዛ መሽጎ በካህናቱ ጥያቄ ላይ ተኩስ ከቦታው ራቅ ብሎ ለመቀመጥ ተስማምቶ ታዞ ነበረ የወያኔ ሰራዊት። ምናልባት ወያኔ አእምሮውን ባጠበው ልክ ሳይሆን ወላጆቹ ስለ ክርስትና፣ ስለ ሀገር፣ ስለ ቅርስ ያስተማሯቸው ነገሮች ያዛርጓቸው ክብረ ክህነትም ገብቷቸው የነፍስ ነገርም ያልጠፋቸው የሰራዊቱ አባላት ካህናቱን አዳምጠዋል የሚል ግምት አለኝ። አሁን ደግሞ ሄዶ የኦነግ ኦሮሞማው ሰራዊት ኦርቶዶክሳዊውን ታሪክን፣ ህዝብን ታላቅ ማክበርን፣ ማህበራዊ አንድነትን ሳይሆን ዘር አጥፍቶ ዘር የመተካትን የዲሞግራፊ ቅየራን በእቅድ ማህደት በእቅድ ማበልጸግ መርጦ ማደት እቅድ አድርጎ የሚሰራ አንድ ማህበረሰብ አጥፍቶ ሌላው ማህበረሰብ ከሁሉ በላይ የማረግ ዝንባሌ ያለው ማንነትን በቋንቋ በእምነት ፖለቲካ በፈጠረው ትርክት የማቀረጽ ዝንባሌ ያለው ነው። በዚህ የተነሳ ቅዱስ ላሊበላ ሄደው የአብይ ሰራዊት ይህንን ታላቅ ቅርስ እና የሃይማኖት ቦታ ለኛ ሙት ቅርስ ሳይሆን ህያው አገልግሎት የሚሰጥበት ለ900 ዓመት ቅዳሴ ያልተቋረጠበት እግዚአብሔር የሚገለጽበት በጣም ታላቅ ስፍራ ነው። በዚህ ስፍራ መሽገው ልክ እንደ ወያኔ ሰራዊት ለካህናት ታዘው የሚወጡ መስሏቸው አንዳንዶቹ ባካችሁ ልቀቁልን ቢሉ እንዳውም ከህንፃው ጋር ራሳችንን እናጠፋለን፣ እናንተ ልጆቻችሁን ከዚህ ትጥቅ አስፈትታችሁ በትኑ የሚል መያዣ አድርገው ቆይተዋል። ከሁሉም የሚያሳዝነው የሀገረ ስብከቱ ሊቀ ጳጳስም ሰራዊቱ እዚህ ይቀመጥ ፋኖ ከዚህ ይራቅ በሚል የሚገርም ብያኔ ሰጥተው ምዕመናንን የሚጨርስ በአንድ ቀን ከ570 በላይ በደብረ ኤልያስ አርያ ስላሴ ገዳም ሰው የፈጀውን ሰራዊት የሀገር ጠባቂ ብለውታል። ሀገር ማለት ምን እንደሆነ ትርጉሙ እስኪጠፋን ድረስ ሀገር ሰው ካልሆነ፣ ሀገር ታሪክ ካልሆነ፣ ሀገር እምነት ካልሆነ፣ ሀገር ክብረሰብ ካልሆነ፣ ሀገር ፍትህ ካልሆነ ሀገር ምንድን ነው? ሀገር ጣዖት ነው?
ዝም ብለን ስሙን እየጠራን የምናመልከው ነገር ነው ወይስ አምልኮ እግዚአብሔር ልንፈጽምበት ሰላም የምንተክልበት ቦታ ነው? አገር ምንድን ነው? ከዚህ የበለጠ የአገር ክደት ኖሮ ይሁን? ብፁዕ አቡነ ኤርሚያስ መከላከያ ሀገር ካለ እንደ ብለው የጠየቁት ከዚህ በላይ ክደት ምን አለ? ከአረብ ግራኝን ልኮብን ሲያስጠፋን ከነበረውና በእግዚአብሔር ተአምር ድል ከተነሳ በኋላ ቂም ቋጥሮ ቢያንስ 400 ምናምን ዓመት የቆየ 500 ዓመት የቆየ የጂሃድን መንፈስ ይዞ የመጣው የአብይ አህመድ ሰራዊትን አገር መከላከያ ብሎ መጥራት ምን እንደሚባል እግዚአብሔር ይወቅ። እስቲ በኦርቶዶክሳዊ እይታ ስነ መንግስት ከዚህ በፊት እንዳነሳሁት በሶስት ማዕዘን ሞዴል አድርገን ያሳየነው ነው። ከላይ ሁሉ ጊዜ እግዚአብሔር አለ። ከዛ በታች የሚፈጸም አስተዳደር እግዚአብሔርን ታሳቢ ያደረገ የሰውና የሰው ግንኙነትን አሁን ያለው ሰው ከትውልድ ጋር የሚገናኝበት ደግሞ ድልድይ አሁን ያለውን የተፈጥሮ ሀብት የአእምሮ ውጤቶችን ለትውልድ በማሸጋገር በሚያደርገው ዝግጅት በሚያደርገው ስሙምነት የሚገለጥ ስለሆነ ይሄን ከእግዚአብሔር በታች ነው ይሄን የሚያስተባብረው መንግስት የሰው ልጅን መብት፣ ሰላም፣ አንድነት አሁን ያለውን ማለት ነው እና አሁን ያለው ማህበረሰብ ሰላም፣ አንድነት ለትውልድ የሚያስቀረው የሚያስቀምጠው ልክ ለአዳም ባዘዘው ያበጃት የሚጠብቃትም ዘንድ ብሎ ከትውልድ ትውልድ የሚሻገር የሚራባ የሚዋለድ በዘለቄታዊነት የሚቆይ ሰብልም እንስሳም ዘወትር የሚያስብ ከሰው አእምሮ ጋር ተዋህዶ እስከ ምጽአተ እግዚአብሔር ድረስ ወደ ምድርና ሰማይና ምድርን ለማሳለፍ እግዚአብሔር እስኪመጣ ድረስ የሚቆይ ሀብትን ተንከባክቦ መጠበቅ። ሀብቱ ግን ለሰው ነው፣ ሰው ለሀብቱ አይደለም። ሀብቱ ለሰው ነው። ስለዚህ በኦርቶዶክሳዊ ስነ መንግስት እይታ ሰውን የሚሰውለት ከሰው የሚበልጥ ምንም ነገር የለም። ሰውን የምንሰዋለት፣ ሰውን የምንገልለት፣ ሰውን የምናፈናቅልለት፣ ሰውን የምናዋርድለት፣ ሰውን ፍትህ የምንነክፍለት ምንም ታላቅ ልማትም ስልጣኔም እድገትም ፍልስፍናም የለም። አሁን ያለን ስነ መንግስት እንደምታዩት ሰው አለቀ ሲሉት ችግኝ ሬሳው ላይ ተክላለሁ የሚል፣ ሰው ተጨፈጨፈ ሲሉት ሰው ሳይሆን በዘር ቁጥሮ ይሄን ያህል ኦሮሞ፣ ይሄን ያህል አማራ፣ ይሄን ያህል ትግሬ፣ ይሄን ያህል እና ምን ትንጫጫላችሁ እኩል ነው እያለቁ ያሉት ብሎ የሚናገር ጠቅላይ ሚኒስትር ያለበት ይሄን ሁሉ እርድና ደም ሽፋን እየሰጠ ዘር አጥፊው መንግስት አስመስሎ የሚኖር ፓርላማ መጅሊስና ሲኖዶስ ያለበት ዘመን ላይ ነው የምንገኘው። ይሄ ደግሞ ከኦርቶዶክሳዊ ስነ መንግስት አስተሳሰብ የወጣ አጋንንታዊ ነው። ዛሬ ይሄን ደግሜ ብያለሁ ከዚህ በፊት። ዛሬ አሁን የምናገረው ቅዱስ ላሊበላን እንደማሳያና የህዝቡን መከራ ያነሳው መንግስት ቢኖር ኖሮ ያ መንግስት ለሰው የሆነ መንግስት ቢሆን ኖሮ ሰውነት ያለው ስርዓት ቢሆን ኖሮ ይህን ስቃይ አናይም የሚል መልእክት ለማስተላለፍ ነው። ቅዱስ ላሊበላ በዚህ ምስል አጠገቤ እንደምታዩት በቲክቶክ ላይ ያሉት አታዩት ነው። ቅዱስ ላሊበላን ምስል ምናልባት ቪዲዮውን ወደዛ እንድታዩ አደርጋለሁ። ብዙ ሰው ያላስገባውት ያው ውይይቱን በኋላ እናደርጋለን ብዬ ነው። ስለዚህ ቪዲዮ ምናልባት ወደ ስቱዲዮ ላዙረውና ስቱዲዮ ላይ ያሉትን ምስሎች አብረን እንድናይ እናደርጋለን። ምክንያቱም ዩቲዩብ ላይ ያሉ ወገኖቻችን የሚያዩትን አብራችሁ እንድታዩ ማለት ነው። የምትችሉ ከዚህ ከምንድነው የሚባለው ከቲክቶክ እየወጣችሁ ወደ ዩቲዩብ ሂዱ። ዩቲዩብን አክሰስ ለማድረግ የምትቸገሩ ቲክቶክን ሼር በማድረግና ብዙ ሰው እንዲከታተል በማድረግ ደግሞ ተራዱን። ፍኖተ ሩታን 2ን ሰብስክራይብ በማድረግና ሼር በማድረግ አገልግሎቱ እንዲስፋፋ አስተያየት የሚሰጡ ወገኖቻችን እንዲበዙልንና ውይይቱን እያስፋፋን አስተሳሰባችን እያቀራረብን አንድ ቤተሰብ የአንድ ሀገር ልጆች እንድንሆን
እግዚአብሔር ከፈቀደልን ደግሞ በክርስትና ስር ካልፈቀደልን በሰብና ስር ተሰብስበን የሰማዩን ብናጣ በምድር ሲኦል እንዳናረጋት ኢትዮጵያን እንድንግባባ እንድንቀራረብና ዘር ለማጥፋት የተነሱትን ክፉዎች እንድንዋጋቸው እንድንተባበር ይሄንን ሚዲያ ሼር በማድረግ እንድትተባበሩ ጠይቃለሁ። አሁን ዩቲዩብ ላይ ጥቂት ሰው ነው ያለው ሼር የማድረግ ምናልባት የፋንታው ዋቄን መልእክት ሼር የሚያደርጉ የሐረርጌ አካባቢ ሰዎች ብዙዎች ከስራ ተባረዋል፣ ታስረዋል፣ ተሰደዋል። ፌስቡክን ላይክ አረጋችሁ ሚዲያውን ሼር አረጋችሁ ተብለው ከስራ የተባረሩ ፍርድ ቤት የቀረቡ የፍርድ ቤት ሰነዶቻቸው ሁሉ አለኝ ባቀርበው ደግሞ የበለጠ አደጋ ይደርስባቸዋል ብዬ እንጂ ከስራ የተባረሩት ዝርዝር አለኝ። የተከሰሱ ከደሞዝ የታገዱ ቲሸርት ለብሳቸዋል። የአዲስ አበባ በኮልፌ ቀራኒዮ ኪዳነ ምህረት ኩኬለሽ ኪዳነ ምህረት ወደ አሸዋ ሜዳ ስትሄዱ ያለችው ኪዳነ ምህረት ታቦት ፊት በኦሮሚያ ፖሊስ የተረሸኑ ምዕመናንን እግዚአብሔር ያጽናችሁ የሚል አረፍተ ነገር በፌስቡካቸው በመጻፋቸው 3 ወር የታሰሩ የተለያዩ በደል የሚፈጸምባቸው ሰዎች መረጃቸውን ልከውልኝ አይቻለሁ። ምንም መርዳት ባለመቻሌ በጣም አዝናለሁ። ምናልባት በዚህ መልእክት ሰው እንዲያውቅላቸው ከዚህ የበለጠ ብናገር ደግሞ ሊገሏቸውም ይችላሉ። ምክንያቱም አርሲ ሰው እየገደሉ አይጠየቁም። ገዳዮቹ አስገዳዮቹ የመንግስት መዋቅር ስለሆነ የሚጠየቅ ሰው የለም። እነዚህን ወንድም እህቶቼንም ለአደጋ እንዳላጋለጥ መረጃውን አላቀረብኩትም እንጂ የኔን ቪዲዮ ሼር ማድረግ የሚያሳስራቸው አሉ ማለት ነው። ለዚህ ይመስለኛል ብዙ ጊዜ በኔ ውይይት ሰዎች መሳተፍም ሼር ማድረግም መደገፍም ፈቃደኛ አይደሉም። ምናልባት መፍራት ቢያድነን ኖሮ ጥሩ ነው። መፍራት ከእግዚአብሔር የተማርነው ነው። ስንፈራ እኮ አድሬናሊን ሰውነታችን ሆርሞን ይረጭና የማይዘለለውን ከፍተኛ ገደል ወይም ከፍ ያለ አጥር ዘለን ከአደጋ እናመልጣለን ወይንም ኃይል ለብሰን እንጋፈጣለን። ኢትዮጵያኖች ያጋጠመን ፍርሃት የሚያድን ፍርሃት አይደለም፣ የሚያስጠፋ ፍርሃት። 30 ምናምን ዓመት ህወሓትና ኦነግ የዘረገ መንግስት ጽፈው ሲያጠፉን በፍርሃታችን ነው የፈቀደላቸው። ስለላ ድርጅት ሲያቋቁሙ አብረን ሰላይ ሆነን፣ ገዳይ ወታደር ሲመለምሉ ገዳይ ሆነን፣ ታሪክ ሲቀይጡ እና በሐሰት ትርክት አንዱን ማህበረሰብ ኢላማ አንዱን ሃይማኖት ኢላማ ሲያረጉ የአማራ ምሁራን፣ የኦሮሞ ምሁራን፣ የትግሬ ምሁራን እየተባባል ምሁርነትን ለጎሳ እየሰጠን ሐሰትን ሳይንሳዊ አስመስለን በማቅረብ ፍጹም አድርባዮች፣ ፍጹም ባንዳዎች፣ ፍጹም አሳፋሪ ሰዎች እየሆነ ነው። ስራ ባንሰራ ጦር ሜዳ ባንሄድ የሚጠቅም መልእክትን ማጋራትን መፍራት ምን ያህል ሽባ የሚያደርግ ፍርሃት ውስጥ እንዳለን ነው የሚያሳየው። የሚያድን ፍርሃትና የሚገድል ፍርሃት አለ። የሚያድን ፍርሃት እግዚአብሔርን መፍራት፣ ነፍስና ስጋን አዋህዶ በሲኦል ለዘላለም የሚቀጣ አምላክን ብቻ መፍራት ነው። ይሄን ነገረን ኢየሱስ ክርስቶስ። ስጋን ብቻ መግደል እንጂ ከዛ በላይ ምንም ማድረግ የማይችሉትን አትፍሯቸው፣ ስለ ስሜ እውነት መስክራችሁ ወደ እኔ ነው የምትመጡት ብሎ የነገረን መድኃኒታችን፣ አምላካችን፣ ፈጣሪያችን፣ መንገዳችን፣ ህይወታችን፣ ብርሃናችን፣ የሁሉ ነገር መሰረታችን የሆነ ኢየሱስ ክርስቶስ ነው። እሱም የእግዚአብሔር አብ ልጅ እግዚአብሔር ነው። ከዚህ የበለጠ ዕውቀት ከዚህ የበለጠ ፍልስፍና የለም። የምንፈራው ተነግሮናል። አሁን እኛ የምንፈራው ብንፈራቸው የማይምሩንን ምሕረት የለሽ ጠላቶች እኛም መግደል የሚያረካቸው እንዳውም ሲያለቅሱ መሐረብ አቀብሏቸው ተብለው የሚያጨበጭብ የኦሮሚያ ፓርላማ የአብይ አህመድ ካቢኔና ሰራዊት ያለበት አገር ውስጥ ፍርሃት አያድንም። ፍርሃት ለመዘጋጀት፣ ፍርሃት ቦታ ለመቀየር፣ ፍርሃት ለመነጋገር ስልት ነው። ፈርቶ መኖር ግን ሞት ነው፣ በቁም መሞት ነው። ለዚህ ነው እዚህ መልእክቴ ላይ ነፃ አውጪ የማይጠብቅ ለክብረሰብ የቆመ ዜጋ ለአገሩ ዋስትና ነው የሚል መልእክት የጻፍኩት። ለክብረሰብ ለእውነት የቆመ ነፃ አውጪ የማይጠብቅ በሌሎች ሰማዕትነት ራሱ እድሜውን ለማስረዘም ያልተዘጋጀ ሰው ብቻ ነው ህይወት ያለው በእግዚአብሔርም በምድርም
ያለበለዚያ አብይ አህመድ ቤት ተቀምጣችሁ ነው እንደ አርሲ ምዕመናን ቤታችሁ ነው የሚያርዳችሁ። ፈርታችሁ ነው ቤታችሁ የፈረሰው አዲስ አበባ አይደል? እና ፍርሃት አላላችሁ? ፈርታችሁ ባንዳ የምትሆኑ አሁን የአማራ ሰዎች እና ለእውነት የወጡን ፋኖች የምትዋጉ ሚሊሻዎች የምትድኑ ይመስላችኋል? ፈጽሞ አትድኑ። ለምን? ምሕረት የለሽ ይቅርታ የማያውቅ ጠላት ነው ያጋጠማችሁ። ይሄን ጠላት በመፍራትም ይደስ የለም። ይሄን ጠላት በመጋፈጥ ብቻ በመፍራትም ይገላል። በመጋፈጥ ግን የመዳን እድል አለ። የሞቱን፣ የመገደሉን፣ የመፈናቀሉን፣ የመዋረዱን፣ አገር የማጣቱን፣ ሃይማኖት የመፍለሱን እድል እድሜ ታሳጥረዋል። ለልጆች ትተርፋለህ ማለት ነው። እንዳው ነገር እያመጣ ወደ ሌላ ሄድኩ እንጂ የመጣሁትስ ነገረ ላሊበላን እንደ አንድ ኢሰብአዊ ስነ መንግስት ማሳያ ለምን አልጠቀምም ዛሬ? ምክንያቱም በዚህ ሳምንት የታየ ነገር ስላለ በዚህ ሳምንት በቱምቢ ሚዲያም ላይ የነገረ ላሊበላ ውይይት ስለነበረ ቅርስ እየጠፋ ነው፣ እየተቆፈረ ነው፣ ላዩ ላይ የተቀመጠው ጥላ ሊያፈርሰው ነው። የፈረንሳይ መንግስትና አብይ አህመድ መንግስት ተባብረው ጠግኑታል ተብሎ ገጽታ ግንባታ ከተሰራበት በኋላ ወደ ዘረፋ ተገብቷል። የወታደር ምሽግ ሆኗል። የቅርሱ ባለቤት ህዝቡ በቱሪዝም የሚተዳደር መሬቱ ለረጅም ዘመን ታርሶ የማምረት አቅሙ የደከመ የህዝብ ብዛትና መጨናነቅ ያለበት የዝናብ መጠኑ ዝቅተኛ የሆነ የተለያዩ የወባ በሽታ የሚያጠቃው በእርዳታ ላይ ጥገኛ እንዲሆን ተደርጎ በሴራ ለብዙ ዘመን ዘለቄታዊ ልማት በዛ ቦታ እንዳይሰራ የተደረገበት ልጆቹ ኢትዮጵያን ለመጠበቅ ወታደር እየሆኑ በየሀገሩ የተበተኑበትና በስደትም በተለያየ ነገር የተጎዱበት አካባቢ ነው። ስለዚህ አካባቢ በማንሳት በሀገራችን ያለውን ኢሰብአዊ ስነ መንግስት በኦርቶዶክሳዊ እይታ እንድናነሳ ነው የመጣሁት። ቅርሱ በዚህ በምስሉ የምታዩት ይመስላል። እንደው እንድታደንቁ ነው። ይሄ ቤተ አማኑኤል ነው። ሁላችንም ለቅዱስ ላሊበላ ሄዳችሁ የማታውቁ ሰዎች ይሄም ምስል ያደረግኩት በቅዱስ ላሊበላ አካባቢ ያለው መሬት በዚህ ምስል ይገለጣል። እጅግ መሬቱ ወጣ ገባ የሆነ አፈሩ የታጠበ ይሄ እንዳው እንግዲህ ወደ ጥቅምት መስከረም አካባቢ የሚታይ ትንሽ ዝናብ አብርቶ አበባና የተለያዩ ነገሮች ወጥተው እህል እየበሰለ ባለበት ጊዜ ስለሆነ አረንጓዴ ይመስላል። ግን መሬቱ በጣም የተጋጠ የተጨናነቀና አፈሩ የታጠበ አካባቢ ነው። ህዝብ እዚህ ላይ ነው እንግዲህ ተጨናንቆ የሚኖረው። የህዝቡ መኖሪያ ቤት እንደዚህ ያለ ነው። ጎጆ በጣም በሳይዙ አነስተኛ የሆነ ምክንያቱም አንደኛ እንጨት እንደ ልብ የለም። ይሄ አረንጓዴ መስሎ የሚታያቸው ደደሆ ነው። በጣም አጫጭር የሆነ ጭራሮ ለእሳት ለምጣድ መጋገሪያ ካልሆነ ከሰል እንኳን የማይሆን ደደሆ የሚባል የሞተ መሬት ላይ እግዚአብሔር በተአምራት እንደገና መሬት እንዲያገመግም ሬዚስት አድርጎ ድንጋይ ላይ መብቀል የሚችል ደደሆ የሚባል የተፈጥሮ አገር በቀል ቁጥቋጦ ነው። የህዝቡ ቤት ሰንበሌጥ እንደ ልብ የለም፣ መክደን አይቻልም። በቆርቆሮ እንዳይሰራ ገቢ የለም። እዚህ ቦታ ላይ እንስሳት እንደ ልብ ማርባት አይቻልም። ንብም ቢሆን በድርቅ በተለያየ ምክንያት ስለሚጎዳ በብዛት ማር መስጠት አይችልም። በዛ ላይ ግብርና ሚኒስቴር የፈረንጅን ኬሚካል እያመጣ በዚህ ደረቅ ቦታ ላይ ኬሚካል እንዲረጩ እያደረገ ሰው የጠፋ በጉልበት የሚያርም የጠፋ ይመስል የአረም መርዝ ሁሉ እየተረጨ በሌለ እህል እንደገና ደገዛ የሚባል አደገኛ ፌንጣ መሰል እህል የሚያጠፋ ዘር አለ። እሱን ለማጥፋት በሚደረጉ ሙከራዎች ሌላ ነገር መፍጠር አቅቶን ባዮሎጂካል ማጥፊያዎች አሉ። እኔ በራሴ ብዙ ጊዜ ከሌሎች ድርጅቶች ጋር ተባብረን የሞከርናቸው
ግን ኬሚካል የሚያስመጡ የመንግስት ባለስልጣናትና የግብርና ሚኒስቴር አገር በቀል የሆኑ መጥፊያዎቹ ዲስከሬጅ በማድረግ እነሱ ገቢ የሚያገኙበትን ከዚህ ምስኪን ህዝብ የሚሰርቁበትን ኮሚሽን ውጪ ሀገር እየተቀመጠላቸው ኬሚካልና ማዳበሪያ የሚያመጡ የፓርቲ አባላት አገር በቀሉን እውቀት ስለከለከሉ ህዝቡ የኬሚካል ጥገኛ ሆኖ ግማሹ ካንሰር፣ ግማሹ የተለያየ በሽታ ይዞት ይኖራል። የህዝቡን ስቃይም እንድናይ ነው እንግዲህ መሬቱ እንደዚህ ነው። ይሄ ቅዱስ ላሊበላ ከተማው ቅርሱ ያለበት አካባቢና ገጠሩም ወደ ይምርሃነ ክርስቶስም ወደ ተለያየ ቦታ በጣም የማይቀዘቅዙ ቦታዎች ወደ አቡነ ዮሴፍ እየወጣን ስንሄድ አጠር ያለ ይደረጋል። ይሄ እስከ ሰቆጣ ድረስ ትራዲሽናል የሆነ ግራውንድ እና ላይ ያለው ባህላዊ የላስታ መኖሪያ ቤት ነው። እንግዲህ ይሄ ደና ማረግ በድንጋይ ገበሬው ይሄንን ድንጋያማና ደረቅ ቦታ ያርሳል። አሁን እድሜ ለቀዳማዊ ምኒልክ ከአውስትራሊያ ባርዛፍ አምጥተው አስገብተዋል። ባርዛፍ ተክሎ እሱም በመሸጥ ቆርቆሮ ቤት የሚሰሩም እዚህ ጋር ቆርቆሮ ቤት ታያላችሁ። አልፎ አሉ። ግን እንደዚህ በከሱ በሬዎች እየታረሰ ነው እንግዲህ ሰብል ከእጅ ወደ አፍ በአመት 12ቱን ወር ሳይሆን ቢያንስ 3 ወር 4 ወር 5 ወር እንደዚህ የሚቀልብ እህል ማምረት ይቻላል። ሌላው በቱሪዝም በእርዳታ ነው። እንግዲህ በእርዳታ ላይ ጥገኛ መሆን ከተጀመረ አሁን ወደ 60 ዓመት እንደዚህ ሊጠጋ ይችላል። 50 ዓመት 60 ዓመት ተፈጥሮን ነው። አንዳንድ ቦታ ይሄ ቦታ ኮመን አይደለም እንዲህ አይነት ቦታ። አንዳንድ ቦታ ከተራራ ላይ ወርዶ አፈር የተደለለበት ቦታ አለ። በጣም አልፎ ወደ ሳርዝና ወደሚባል ቦታ ለምሳሌ ትንሽ ሜዳ አለች። ወደ ሐዋ ሚካኤል ትንሽ ሜዳ አለ። ወደ ብዬ ወደ ላይ ስንወጣ ወደ አቡነ ዮሴፍ ስንሄድ ትንሽ ሜዳ አለ። መኪና አምባ ላይ ለሰብል አይሆንም እንጂ አምባ ነገር አለ። ወደዚህ ወደ ቀጭን አበባ ወደ ታች ወደ መሬት ትንሽ እና እዛ አካባቢ እንደዚህ አይነት በማዳበሪያም በምንም ዘርፈፍ ብሎ የሚበቅል እንግዲህ ጤፍ አለ። ግን ይሄ ሩብ ሄክታር ቢሆን ነው ለአንድ ቤተሰብ ለአምስት ሰው 3 ወር ይሄ አይመግብም። እና እናቶች ልጆቻቸው በጦርነት በተለያየ ስደት በመከራ ስለጠፉ እንደዚህ ራሳቸው ወገባቸውን ታጥቀው ያጭዳሉ፣ ያርማሉ። እነዚህን እናቶች ነው እንግዲህ በረሃብ እየጨረሱ በቦምብ እየደበደቡ ቅርሳቸውን እያወደሙ ሀገር እየመራን ነው የሚሉን ማለት ነው። ህፃናት ወጣቶቻችን ትምህርት ቤት ሄደው መማር የወደፊት እድላቸውን ማስፋት ሳይሆን ከብት ተከትለው እንዲውሉና በእንዲህ አይነት የሞተ ቦታ እንዲኖሩ ያው ክምሯችን ነች። ቤቱ ይሄ ነው። ይህን ህዝብ ተመልከቱት። እዚህ ጋር ቢጫ ሆኖ የምታዩት ሳፍላወር የምንለው የሱፍ አይነት ነው። አጭሩ ትልቁ አበባ ሳይሆን እሾካማ ከብቶች የማይበሉት እና እህል ከተጨደ በኋላም ትንሽ ቆይቶ የሚሰበሰብ ሱፍ ነው። አበባው ለመድኃኒትም ወደ ውጭ መላክ የሚችል ነው። ግን ይሄን አስተባብሮ የሚሰራ የግብርና ሚኒስቴር የለንም። ካድሬ ብቻ የተሰበሰበበት ስለሆነ ማለት ነው። በዘር የተከፋፈለ የኦሮሞ ግብርና፣ የአማራ ግብርና፣ የትግሬ ግብርና እየተባለ ለአንዱ ትራክተር ለአንዱ ጥይት የሚልክ መንግስት ያለበት ስለሆነ ይህን ቦታ አሻሽሎ የኢምፖርት እድሎቹንም አስቦ የሚሰራ ስርዓት ስለሌለን አስተዳደሩ አጋንንታዊ ነው የምለው እኔ ለዚህ ነው። ገበሬው እንደዚህ ነው። እቺኑ ትንሽ ነገር ተንበርክኮ መሬት ለመሬት እየተፏቀቀ ምስሩን ይነቅላል። ጤፍም ከሆነ ያጭዳል። ከዛ በኋላ የሚሰራው የለም። ሱሰኛ እንዳይሆን እንደሌላ ሀገር ድረግ ስቦ ወይንም አመንዝሮ ወይ ተገዳድሎ እንዳይኖር እግዚአብሔር ሃይማኖት ስለሰጠው በቀሪው ጊዜ ድሃ ሲረዳ፣ ሰው ሲጠይቅ፣ በዓል ሲያከብር፣ እግዚአብሔርን ሲያመሰግን ይኖር። ይሄንኑ ስንፍና ነው ብለው ልክ ፋብሪካ እንዳቋቋመለት ሰው ፋብሪካው አቋቁሞ ሌበር ወይንም ስራ የሰው ኃይል እንዳነሰው ሰው ኋላ ቀር እያሉ የሚሰደቡ ደግሞ የውጪ አስተሳሰብ ማህደር የሆኑ ምሁራኖቻችን መሬት በ4 ቀን ያመቱን ስራ ሰርቶ የሚጨርስ መሬት የሌለውን ገበሬ ምን አርግ እንደሚሉት አይታወቅም። በዓል በዛ ብሎ ኢትዮጵያን ያቆመውን የመማማሪያውን መንፈሳዊ ነገር የሚሰራበትን ሰው የሚረዳበትን ዕለት አጥፍተው አውሬ ሊፈጥሩ ይፈልጋሉ።
እቺን በሁለት ቀን ይጨርሳታል የሁለቱ ሰው እርሻ። ከዛ ምን ያድርግ? ምሁራኑ ይሄ ምንም አያውቁ። ወጣቶቹ ከብት ስር ነው። ከዛ አህያቸውን ይዘው ገበያ ሄደው ሸጠው ገዝተው ሸምተው ያቺኑ ደደሆ ነቅለው ስሯን ሳይቀር ሸጠው በእህል ገዝተው መንግስት የሰጣቸውን እርዳታና ማዳበሪያ ጭነው በእግር ከስንት ቦታ እየተጓዙ ወደ ቦታቸው ይመለሳሉ። ላስታም በዚህ ያያችሁ ነው ብዬ አስባለሁ። የኢትዮጵያ ቱሪዝም ቅርሱንና ከቅርሱ የሚጠቀሙትም ሆቴሎች ቱሪዝም የሚያመላልሰው የኢትዮጵያ አየር መንገድ ነው እንጂ የሚነግረን ዜና የህዝቡን ስቃይ አይነግረንም፣ የህዝቡ መከራ አይነግረንም። ይሄ ነው ስርዓተ መንግስቱ ሰብአዊ ቢሆን ኖሮ ስለዚህ ነበር የሚነግረን። አብይ አህመድ አዲስ አበባ ስለሰራው 130 ሚሊዮን ሰው በረሃብ በመከራ ውስጥ አስቀምጦ አምላክ የሚያመልካቸው ፈረንጆች ሲመጡ ከቦሌ እስከ ቤተ መንግስት እስከ ሂልተንና እስከ ሸራተን ያለው መንገድ አሳምሮ ይሄን ይውልኝ ብሎ ፎቶ ይነሳ። ሰው አይታየውም ቁስጡ። ፓርላማው ለዚህ ያጨበጭባል። አስመሳይ ጳጳሳት ይሄን እየጎበኙ አገር ተለወጠ፣ ልባችን እዛ ነው ይለዋል። ይሄን ህዝብ ማሰብ አይችልም። እናት ልጅ አዝላ አህያ ጭና ጤፍ ስታጭድ ነበረ። ቤት ገብታውን እንጨት ትፈልጣለች ወይንም ባርዛፉን ወይ ቁጥቋጦ ምግብ ትሰራለች። ባዶ እግሯን አህያ ጭና ስንት ኪሎ ሜትር ሄዳ ትመጣለች። እቺ እናት የወለደችው ልጅ ወታደር አድርጎ አንዱን በአንዱ ላይ ያዘምታል። ይሄ ከትግራይ ጋር ይመሳሰላል ቦታው። የትግራይ እናቶችም እንዲሁ አይነት መከራ ውስጥ ነው የሚኖሩት። የነሱ ደግሞ ምንም ልጆቻቸው ያመጡት መከራም ቢሆን እልቂቱ ከፍተኛ ይዘመትባቸዋል። እነሱም ራሳቸው ይዘምታሉ። ዘምተውም ያልቃሉ፣ ተዘምቶባቸውም ያልቃሉ። እናቶች ያለቅሳሉ። ረሃብ ሲመጣ ረሃቡን አሳይተው በተሰበሰቡት እርዳታ ሌላ መግደያ ይገዛሉ። ወያኔ ሲመሰረት ጀምሮ የእርዳታ እህል እየሸጠ ጠመንጃ የሚገዛው በህዝቡ ረሃብ። ወታደር ሆናችሁ ከሞታችሁልኝ እህል ሰጣለሁ እያለ እንቁልልጭ እያለ ነው ብዙዎቹ ወታደር የሚያደርጋቸው። ስለዚህ አስተዳደራችን እነዚህ ናቸው ስልጣን ይዘው አገር እንመራለን ብለው መከራ ውስጥ ከተቱ። ስለዚህ ስነ መንግስቱ መነሻው ምንድነው የሚለው ማሰብ መቻል አለበት ኢትዮጵያ። እነዚህ ሰዎች ናቸው አዲስ አበባ እንዲህ አይነት ሆቴል እንዲህ አይነት ህንጻ እየሰሩ የነዛን እናቶች ላብ ግብር እየተቀበሉ ሙስና ሰርተው የሚሰርቁ እና እንዲህ አይነት ሆቴል ውስጥ የሚዝናኑና የሚጨፍሩ መሪዎች ናቸው ያሉት። ባለ ሀብቶቻችንም ይሄን ማሳየት እንጂ የወለዷቸው እናቶች የሚቀበሉትን መከራ አይተው ልማት ወደ ገጠር እንዴት ከእንደዚህ አይነት ነፍሰ ገዳይ መንግስት ጋር እራት የገበታ ማዕድ ማጋራት የሚባል ቲያትር አብሮ በመስራት ሰው ለህልውናው ለአንድነቱ እንዳይቆም ያደርጉት። አንዳች አዚም አለብን ማለት ነው። የቅዱስ ላሊበላ የላስታ አካባቢውን ሰው መከራ ኑሮውን ስታዩ እና እዚህ አሁን ያየነው ሆቴል ውስጥ የሚጨፍረውን ስትመለከቱ ምን አይነት ፓራዶክስ ነው ኢትዮጵያ ውስጥ ያለው። ወደ ተራራው ወደ አቡነ ዮሴፍ ከፍ ወዳለው እየሄዳችሁ ስትሄዱ በተፈጥሮ ለም የነበረው አፈር ከዚህ ተራራ እየተንሸራተተ የተራቀመባቸው ትናንሽ ቦታ ላይ ሰው ጎጆ ሰርቶ ያችን እየማሰ ባገኘው ገብስና ስንዴ፣ ገብስ ነው የሚሆነው በብዛት ብርድ ቦታ ነው፣ አልፎ አልፎ ድንች ሊተክሉ ይችላሉ፣ በዛች ይኖራል። እና ይቅርታ ይደረግልኝ በዛችን ዝቅታረግ በዛች ይኖራል። በጣም በሚያሳዝን ሁኔታ በዚህ ህይወት የሚኖሩትን ወገኖቻችንን እንመራለን የሚሉ ሰዎች ራሳቸው የሚኖሩበት መንገድ ምንድነው ስንል ስካይላይት፣ ሸራተን፣ የተለያዩ ቦሌ የሚገኙ ሆቴሎች ውስጥ ተሰብስበው ስጋውን፣ አትክልቱን፣ መጠጡን እንጆይ ያረጉ አገር ለምቷል በልጽጓል ብለው እስክስታ ይመታሉ። ከዛ ደግሞ ከአረብ ድሮን ተበድረው ያንኑ ምስኪን ልጁን ወታደር አድርገው በቤተሰቡ ላይ ያዘምቱታል።
ከውጭ ጠላት አልመጣብንም። ቀይ ባህርን ተሻግሮ ድንበር ጥሶ የመጣ ጠላት የለም ኢትዮጵያ ውስጥ። ጦርነት የሚካሄደው በመንግስት በራሱ ህዝብ ላይ። በኦርቶዶክሳዊ ስነ መንግስት አስተሳሰብ መንግስት እረኛ ነው፣ በጎቹን ይጠብቃል፣ ለበጎቹ ይሞታል ነው። እንዴት? ክርስቶስ ለወገኖቹ በመስቀል ላይ እንደሞተው ስለሌላ። የኛ ደግሞ እኛን እየሰዋ እኛን እየገደለ እኛን እያስራበ የሚኖርበት አካባቢ እያበጀ ህገ መንግስታዊ ስርዓቱን ለመጠበቅ ይላል። ህገ መንግስቱ አጋንንት ከሆነ ለምን ይጠበቃል? መፍረስ፣ መጥፋት፣ መቀየር አለበት። ህገ መንግስቱ የዘር ከሆነ ህገ መንግስቱ ከተጻፈ ጊዜ ጀምሮ ደም ከፈሰሰ የአጋንንት ነውና መፍረስ፣ መቀየር ነበረበት። እሱን ለመጠበቅ ሌላ መስዋዕት አያስፈልግም። እነሱ ሆዳቸውን ሞልተው እየጨፈሩ ምግብ እያማረጡ ለዓይናቸውም ማለት ነው፣ ለሆዳቸው ብቻ አይደለም፣ ስጋ እየበሉ የከተማ ሰዎች የወገኖቻቸውን ስቃይ አያዩ። ያ ደሃ ለሰርቫይቫል ያሳደገውና ሸጦ እህል የሚሸምትበትን በሬ ገዝተውት እንደ አራዊት እሱም በልተው ረስተውት ሲጨፍሩ ያድራሉ። አማኝ ነን የሚሉትም የዛን ህዝብ ስቃይ ትተው በጌታ ልደት ስም ወይ በጥምቀት ስም ምን አይነት ክርስትና ምን አይነት ማስመሰል እንዳረፈብን እግዚአብሔር ልቦናችን ይመልስ። ለዚህ ካድሬ የሚሆኑ ደግሞ ሊቀጠበብት ሊቀዲቃውንት አባ ምናምን የሚባሉ ሰዎች ደግሞ ተፈጠሩ። ሰው የራሱ አካል እየታመመ እንዴት ይደሰታል? ሰሞነ ሕማማትን ግን ለማስመሰል ለኢትዮጵያ እኮ ሰሞነ ሕማማት ነው። ባለፉት 30 ምናምን ዓመት ምንጨፍርበት እኮ ጊዜ የለንም። ከዚህ እስክንገላገል ሱባኤ ገብተን እኮ ማልቀስ ያለብን ሰዎች ነን እኛ። ጮማ ከምንቆርጥ እኮ ከፍለን ለድሆች ማብላት የነበረብን ሰዎች ነን እኮ እኛ። ስለዚህ ኦርቶዶክሳዊ ስነ መንግስትን ለማምጣት ራሳችን ኦርቶዶክሳዊ መሆን መጀመር አለብን። ኦርቶዶክሳዊ ሳንሆን ኦርቶዶክሳዊ ስነ መንግስትን ማሰብ አንችልም።